እና ኬትና ኬት ተሯሩጦ ቦታ ሁሉ ቤተክርስቲያን መቆም እስከሚጠፋ ድረስ እግዚአብሔር አምላክ እንግዲህ እንደዚህ ለቀብር ሳይሆን በህይወት እግዚአብሔር አስቸግር ሰው በጣም ብዙ ሰዎች ጓደኞቹ አብሮ ያሳለፉ ሲያደርግ የነበረው ብዙ ጊዜ እሱ የሚዲያ ተጠቃሚ አይደለም ብሏልና በጣም ብዙ ልጆች እንደሚረዳ ሲገባና ሲወጣ ብር እንደሚሰዩትና እግዚአብሔር ነፍሱን በአጸገነት ያኑሮ የተሻለበት ቦታ ሄዷል። ከዚህ ከምድር ስቃይ የተሻለበት ቦታ ፈጣሪ ወስዶታል። ብዙም እንዳይሰቃይ ብዙ ፈተናዎችን እንዳይ ሰው የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለሁኝ እግዚአብሔር ተመሰገነ ይሁን። እንኳንም አደረሳችሁ አደረሰን እና ውድ ቤተሰቦች ደህና ናችሁ አላችሁ? እኔ ያለሁኝ እግዚአብሔር ይመስገን። እናንተ ጋር በዓል እንዴት ነው? እንግዲህ ዘንድሮ እኔ አልሄድኩኝ። እንግዲህ ያልሄድኩበት ደግሞ እንግዲህ እግዚአብሔር ምክንያት አለው እንዳልሄድ የሆነበትና እግዚአብሔር ይመስገን። ዋናው በሰላም መድረስ ነው። እሱ ያውቃል የውስጤንና በጣም ጓግቼ ነበረ ለመሄድ ግን አልተሳካም ማለት ነው። ስለዚህ ተመስገን ብዬ ተቀብያለሁ። ለምንድነው ታውቃላችሁ? ደግሞ ትናንትና በገልጭላችሁ ነበረ በገነት ሙሉ በሙሉ ቻናል ላይ እና በጣም ብሶብኝ ነበረ። በቃ እንጃ ብዬ ልንገራችሁ። ለመፈተሽ ብዬ ሁላ ከዚህ እስከ ሱቅ ድረስ ከግቢ ትንሽ ራቅ ያለበት ቦታ ሄጄ ነበር። መሄድ አልቻልኩም። መሄድ ማለት ነው በጣም በቃ ይጥለኛል እና ሌላ ቦታ እመም ተሰምቶኛል በጣም ማለት ነው። ከዛ ፈራውኝና ቀረው እና አሁንም ቀረ። እግዚአብሔር እውነት ትናንትና እውነት በቃ ደስ ብሎኝ እንትን ያልኩት የነበረው ዛሬ ላይ ግሳይ እንደዚህ እግዚአብሔርን ፈጣሪን እንግዲህ ሲያገለግሉ እዛ አገልግሎት ላይ የነበሩት የትርክ ይዟቸው 4 ሰዎች ህይወታቸው እንዳለፈ በጣም ነው ያዘንኩት። አያችሁ የትም ብንሄድ ምንም ብንሆን እነሱ አሁን ታቦት ለማውጣት ነው የሄዱት። መስቀልን እየገፉ ነው የነበረው እና እግዚአብሔር እንግዲህ ቀናችሁ እስከዚህ ድረስ ብቻ ዋሉ ብሎ ነው እሱ የወሰደበት እሱ ያደረገበት ምክንያት አለው። ለምን አደረገም ማለት አንችልም። እና እግዚአብሔር ነፍሳቸውን በአጸገነት ያኑሮ። ትናንትና ታውቃላችሁ ይሄ ነገር የተካሄደው ትናንት ነው። ትናንትና ደግሞ ነፃነት ወርቅዬ እንትን ብሏል ተቀብሯል። እጅግ በጣም እውነት ለመናገር እኔ ልጆች አሜሪካ ራሱ እንዳሉት ደርሶ እንደሚመለሱ ነው እንጂ ዘንድሮ ይሄን የሚያክል ልጅ ያለው ራሱ አልመሰለኝም ነበርና እውነት አንዳንድ ጊዜ መውለድ መሞት ሁላችንም አይቀር። ወልዶ ማሳደግ ግን ራስን መተካት የእውነት ትናንትና በጣም በቃ እያለቀስኩ ነው ያየሁት። እጅግ በጣም ስሜታዊ ያደርጉኝ ማለት ነው። የደረሱ ልጆች አሉት። እግዚአብሔር እነሱን ኢየሱስን ማስጠረስ ከመጨረሻ ያድርጋቸው። ፈጣሪ እንግዲህ ወደ ተሻለበት ሄዷል እሱ። እነሱን ደግሞ ፈጣሪ በቁም ነገር ያሳድግለት። በጣም የደረሱ ልጆች ነው ያሉት እና እጅግ በጣም የሚያሳዝንም ብዙ አይነት ነገሮች የሱ ጓደኛ አይቻለኝና አብሮ ብዙ ነገሮች ሲያሳልፉ የነበሩ ሲገልጹ አይቻለኝና በጣም ነው በቃ የሰው ልጅ ለካ ወይ ርቆ ሲሄድ ወይ ሲሞት ነው የሚመሰገነው። እኛ ኢትዮጵያኖች ስንባል ያ ነው ብዙ ጊዜ የምናደርገው። ለቀብር እንጋፋለን። ለቀብር ኬትና ኬት ሀገር ከተለያየ ሀገር እንግዲህ ሞቶ በስንተኛው ቀን ትናንት የተቀበረው አይደል? እና ኬትና ኬት ተሯሩጦ ቦታ ሁሉ ቤተክርስቲያን መቆም እስከሚጠፋ ድረስ እግዚአብሔር አምላክ እንግዲህ እንደዚህ ለቀብር ሳይሆን በህይወት እግዚአብሔር አስቸግር ሰው አይቸገር፣ ግን ለሆነ ችግሩ አብሮ ለመቆም እንደዚህ ይጋፋ። እውነቴን ነው የምላችሁ፣ እንደዚህ ይጋፋ። ከሞተ በኋላ መጋፋቱንም ትርጉም የለውም። ጥሩነቱን እኔ እንጃ። በጣም ብዙ ሰዎች ጓደኞቹ አብሮ ያሳለፉ ሲያደርግ የነበረው ብዙ ጊዜ እሱ የሚዲያ ተጠቃሚ አይደለም ብሏልና በጣም ብዙ ልጆች እንደሚረዳ ሲገባና ሲወጣ ብር እንደሚሰጣቸው ከጓደኛው ጋር 29 ዓመት ሙሉ 29 ነው 25 ነው ያለው
ልብስ ሁሉ እየተቀያየርን ነው የምንለብሰዋልና እጅግ በጣም ልብ የሚነካ ነበረ። ተቆራርጦ ያዩትና እግዚአብሔር ነፍሱን በአጸገነት ያኑሮ የተሻለበት ቦታ ሄደዋል። ከዚህ ከምድር ስቃይ የተሻለበት ቦታ ፈጣሪ ወስዶታል። ብዙም እንዳይሰቃይ ብዙ ፈተኖችም እንዳይ ሰውንም እንዳያስቸግር እግዚአብሔር በጊዜ ወደ ራሱ ጠርቶታል። ገብቷችኋል? በጣም ደስ ይላል። ደስ ይላል ስላችሁ መሞቱ ሳይሆን ፈጣሪ ሳይሰቃይ ሰውን ሳያስቸግር ሰው ሳይማረርበት በጊዜ ሲጠራ የሚወደውን ሰው ነው። ገብቷችኋል? ቶሎ የሚወስደው የሚወደውን ሰው ነው እና በጣም ልብ ይነካል። እውነትን እንጃ ምን ያህል ህዝብ እንደሚወዱም ጥግ ድረስ አሳይተውኛል፣ አይቼዋለሁ። እጅግ በጣም ከባድ ነው እና እንጃ ዘር ሳይተኩ የሚሞቱት ነው ማዝነው። ግዘሩ የተካ ራሱ መጠሪያ ሁሌ የነፃነት ወርቅ ልጆች መጡ፣ የነፃነት መጡ፣ የክሌ ልጆች መጡ ሲባል ሰው ሲጠራራ እጅግ በጣም ደስ ይላል። ለምን እንደዚህ እንዳልኳችሁ ታውቃላችሁ? እጅግ በጣም ብዙ ሰዎች ዘራቸውን ሳይተኩ ጊዜያቸው ያለፈባቸው ሳይመቻችላቸው ወይም ከትዳር ሳይሆንላቸው ሳይቀናቸው እጅግ በጣም ብዙ የሆኑ ሰዎች አሉ። እጅግ በጣም እና ያናንን ሳይ በጣም ነው የማዝነው። እንኳን እሱ አለም እኛ ጋር በደንብ 100% ማቆ ሰው ወደ ሀገር ቤት የተለያዩ ዘመድ ምንም የተባለ ዘራቸውን ሳይተኩ ብዙ የሞቱ አውቃለሁና በጣም ነው በቃ እንጃ። እኔን ለጋጠም እንደዚህም ብላችሁ ነው በሆነ ነገር ትዝ ብሎችሁ ታነሱታላችሁ እንጂ ወይን እሱ የሚጠራበት ወይኑ ነገር አታውቱ። ገብታችኋል? እና እኔ የምላችሁ ነገር ኖሯችሁም አልኖራችሁም አንድም ቢሆን ዘራችሁን ተኩ፣ ትጠሩበታላችሁ። በጣም በቃ እኔ እንጃ እንደዚህ ሲባል ቀልድ ይመስላል፣ ግን ቀልድ አይደለም። እውነቴን ነው የምላችሁ። እጅግ በጣም ዘር መተካት እጅግ በጣም ያስፈልጋል። ለምን እንጂ አየሁኝ ትናንትና ብዙ ሰዎች አሉ፣ ግን አየሁኝ እንትን ሲል ማለት ነው። ቢያንስ እሱን አይታች ትዝናል። የራሱ ዘር ተክቷል። እሱን የሚበራ እሱን የሚመስል ራሱን ቁጭ ያደረገ እና በደንብ ታውታላችሁ። ቢያንስ እሱ ቢሄድም የእሱ ልጆች የሚጠሩት አሉ እና በቃ መሞት ባይኖር ኖሮ እዚህ ምድር ላይ እንጃ። ግን ከዚህ ምድር ደግሞ ብዙ ነገሮች እየሰራን እሱ ይቅር ባይ ነው፣ ወደ ራሱ ይጠራል። መጥፎች ደግሞ እዚህ ምድር ላይ እየተሰቃዩ ይኖራሉ። ያንን ተረድቻለሁ እና እናንተም ቀደም ብላችሁ ዘራችሁን ተኩ። ብትሞቱ እንኳን አትረሱ። በልጆቻችሁ ያስታውሳል። ይክሊ መጣ የእሱም አግብቶ ወልዶ የልጅ በቃ ብዙ ዘር ይባዛል። ለማንኛውም ውድ ቤተሰቦች እንግዲህ ደህና ሆኖልኝ እግዚአብሔር እንግዲህ የዛሬ ዓመትም ደግሞ በሰላም በጤና በፍቅር ያድርሰን። እሱን ነው ማለት እንፈልጉ። ለምን ያልደረሱም አሉ እንደዚሁ እንዳልኳችሁ ደግሞ በቃችሁ እስከዚህ ድረስ ነው የምትኖሩ ያሏቸውን ፈጣሪ ወስዷቸዋል እና ህይወት እንደዚህ ናት እና እናንተም ቶሎ ብላችሁ ሳትዘገዩ ዘራችሁን ተኩ ነው የምለው እንደ ራሴ እንደተሰማኝ ማለት ነው። ግን የሁሉም ሰው አስተሳሰቡ እንደመልኩ ይለያያል። ለማንኛውም ይሄ ልላችሁ ወዳለኝ። ደህና ሁኑ።